በፈጠረ አምላክ ይጀናሃል። ዝሙተኛ ጋር ና ቶሎ ሩታ ጋር ግን ተዋል። በቃ ብቻው አንተ እንድትመጣ ነው የምንፈልገው። አንተ እንድትሄድ አንፈልግም። ተቻልክ እንደ በፈጠረ አምላክ ይጀናሃል። ተቻልክ በቪዲዮ ሩታን አታምጣብን። በአካል ያው አብራችሁ እንደሆነ አንድ ዓለም ያን አናውቅም። ኧረ ሩታ እኮ ኦኒም የላት የምር ኦኒም የላት። እንደው እባክህን እንዴት ለፈጠረ አምላክ ይዘናሃል። ተቻልክ ቪዲዮ ላይ በአንተ ቻላ ላይ በቪዲዮ አትምጣብን። በራሷ ቻላ ላይ ትምጣልን። አንተ ሩታ መሪም خلاص መሪም አትምጣብን። ካላስ ሚስት ጋር ሁን። ታማኝ ሆነ ታማኝ እንዳት በእናትህ ታማኝ እንዳት ለዚች እንኳን ታማኝ እኔ ሁል ጊዜ እናገራለሁ። ሁል ጊዜ እኔ ስለ ሃይማኖት፣ ስለ ዘር፣ ስለ ምናምን ተናግሬ አላውቅም። ቻናላቸው ከሃይማኖት የጸዳ ከዘር የጸዳ ነው የሚለው ገባችሁ? ይሄ ደግሞ ዛሬ በተናገረው በውሸት ማርያምን ብሎ ምለዋል። ማርያም መቀለጃ አይደለች። ላላላታርኪ ማርያም ሌት አድርጉ። አንዴ ልግለጽላችሁና ከዛ እኔ ምንም አላወራም፣ ስለሌላ ነገር አላወራም። እኔ የሰሩ ቢሰሩ እኔ ተቃውሚያቸው አላውቅም። ለሚስት ክብር ስጣት ካልሆነ በስተቀር እንጂ ሃይማኖት ነክቷ ስለ ሃይማኖታቸው አያገባንም። እኔ ሃይማኖታቸው አይቼ አልወደድኳቸው፣ ሰው በመሆናቸው ነው የወደድኳቸው። ገበሽ ምን የሆነ ሃይማኖታቸው የምን ተከታይ የሆኑ ለእነሱ እንጂ ለእኔ አይደለም። ግን እኔ በማስኒት አድርጉ በእናታቸው እኔ በማምንበት ሃይማኖት፣ እኔ በምወደው ሃይማኖት፣ እኔ በማከብረው ሃይማኖት መቀለጃ መንገጃም አይደለም። የተከበረ የራሱ የቻለ ነው። አንድ ሰው ሃይማኖቱ ቀይ መስመር ነው። እኔ የሰው ሀገር ሁኜ በሃይማኖቴ ቀልድ አላውቅም። የሰው ሀገር ነው ያለሁት፣ ሙስሊም ሀገር ነው ያለሁት። ግን ሃይማኖቴ ቀይ መስመር ነው። አንገቴን ይቆረጥበታለሁ እንጂ በሃይማኖቴ ቀልድ አላውቅም። የተፈጠረ ደግሞ የማንም ሃይማኖት አልነካም። የማንም ሃይማኖት አለዛልፍም። የማንም ሃይማኖት አልነካም፣ አለንቋሽሽም። ኦርቶዶክስ፣ ካቶሊክ፣ ጴንጤ፣ ሙስሊም አንድ አይነት ነን። ግን እኔ የራሴ ኦርቶዶክስ ሁኜ በሙስሊም ቀልድ አላውቅም። ምክንያቱም ስለሚያምኑበት የራሳቸው ስለሆነ በውሸት አልምልበትም። ጴንጤዎቹም ጌታን ሲሉ በውሸት ስለማያምኑበት አይምሉበትም። እኛ ደግሞ ማርያምን ብለህ ስትምል እመቤቴ መቀለጃ አይደለችም። እመብርሃን ለእኛ ቀይ መስመራችን ናት። የተፈጠረ ይፈጠር እንጂ በመብርሃን መቀለጃ አይደለችም። አንተ የፈለግከው አድርግ፣ እኔ አያገባኝም። ለምን ገደል አትገባም? ለምን ጉድጓድ አትገባም? እመብርሃን ግን መቀለጃ አይደለችም። አንተ ለምንዝርነት ለሽርሙጥና ብለክ እመብርሃንን መቀለጃ አረካት። ማርያምን ብለህ ለማታምነው ሃይማኖት ማርያምን ብለህ ማልክ። የዛን ጊዜ ግን እመብርሃን ትፋረደህ ልል እችላለሁ እኔ። ምክንያቱም የእኛ እናታችን ናት፣ ለራሳችን ናት። ለእና ሃይማኖታችን ለእኛ ተውልን። አንቺ ደግሞ ማለት ነው ክብረ ቢስ ማለት ነው። ለውሸት ብለሽ ማርያምን ስትይ ማርያም ድፍት አረግሽ አንሳት። ሃይማኖት መቀለጃ አረግሻት ማለት ነው። ለልግል ለብር ብለሽ ማርያምን ብለሽ እየማልሽ ሃይማኖት ትጫወትበታለሽ። ደደብ ደንቆሮ። ለነገሩ እናንተ አገር ያለ ኢትዮጵያ ያለ ኦርቶዶክስ ሆን ለእናንተ ማሳገድ ያቃተው ነው። በሃይማኖት ንግድ የያዛችሁ እናንተ ናችሁ። እኔ እስከዛሬ ስለ ሃይማኖታችሁ ይሄ ነው ብዬ አላውቅም። የፈለገው ሰው የመረጠው የመከተል መብቱ ነው። እኔ በሃይማኖታችሁ አልወደድኳቸው። ሰው በመሆናችሁ ተከትያቸዋለሁ። ሰው በመሆናችሁ የሰው ፍቅር ስላላችሁ ተቀብያቸዋለሁ። ኦርቶዶክስ ሆኑ፣ ጴንጤ ሆኑ፣ ካቶሊክ ሆኑ፣ ሙስሊም ሆኑ አያገባኝም። እኔ ሰው በሰውነቱ ይወደዋለሁ። ግን ደግሞ ሃይማኖቴ ሲነካብኝ ቀይ መስመር ነው። ቀይ መስመር ታውቀዋለህ? ቀይ መስመር ነው። የፈለገው እየተቀዳ ስለሆነ ሁሉም እያወራ ይቀዳ። ምንም እኔ አያገባኝም። ምክንያቱ የሃይማኖት ቆያ እሙካልድ ማለት ነው። የሃይማኖት ለእኔ ነው እንጂ ስለ ሃይማኖትም ስናወራ ስንቃወም ተው እያልሽ አንቺ ነሽ። እነዚህ ልጆች በማንም ሃይማኖት ቢሆን የተከበረ ነው። ሰው ያመነበትን
ሁሉም ያከብራል። እኛ ስለ ሃይማኖት ስናወራ ሃይማኖት ብለን አይደለም ሩታን የምንወደው እነሱን የምንወደው እያላችሁ እናንተ ናችሁ ጭንቅላት ላይ ያወጣችሁ ነው። ሙኻሊድ አንድ ነገር ልንገርሽ። ላላ ሙኻሊድ በሃይማኖት ሩታ አጥፍታታ ላላ ቆይ አትበይ። ለእኔ ያልሆነ ስሜ እንዳትሰጪኝ። ምክንያቱ እኔ አሁንም ዛሬም ሩታ ይሁን አብርሃም ይሁን በሃይማኖቷም አልወደድኳቸው። እስከ ዛሬ ደግሞ ሃይማኖት ሲያንቋሽሽ አላየኋቸው። ዛሬ ግን ማርያምን ብሎ የማያምንበት ሃይማኖት መላ። ለምን እኔ ዛሬ ስለማለ ነው። ለምን ይምላል? አልሰማሁትም። አልሰማሽውም እንጂ ከዚህ ቀደምም ብሎ ሃይማኖት የለውም እንዴ? የማንም ሃይማኖት ቢሆን የተከበረ ነው። ሁሉም ባመነበት ሁሉም እኛ የማንም ሃይማኖት ሲነካ አንወድም። አንድ ሃይማኖት ብቻ ተከትለን አይደለም እንትኑም ማለት ነው። እኛ የምንዋደድ ልጆች አለን እዚህ ውስጥ። የማንም ሃይማኖት ቢሆን መከበር አለበት። የማንም ሁሉም ባመነበት። እነዚህ ልጆች ሃይማኖት የላቸውም እንዴ? ለምንድን ነው ይሄን የሚሰሩ ስንል አይ እኛ በሃይማኖት አይደለም የወደድናቸው እንዲሁ ነው የወደድናቸው ስትሉ እየታዘብን ዝም እያልን ነው። እነዚህ ልጆች ፊት ብለው እዚህ ፎቅ ራስ ላይ ወጡ። ሙኻሊድ አሁንም እደግምልሻለሁ። እኔ በሃይማኖት አልወደድኳቸውም። ማንም ሰው ሲወዳቸው በሃይማኖት አልወደደም። ነገም ዛሬም የምደግመው እኔ ሩታ ምን ትሁን ሰው በመሆኗ ወድጃታለሁ። ሰው በመሆኗ ተቀብያታለሁ። የሰው ፍቅር እንዴት እንደሆነ ሴት ልጅ እንደሆነ ልቤ ውስጥ አለ። ዘር አላቅላትም፣ ሃይማኖቷን አላቅላትም። ወንድም እንደት የተደፉትን ኦዲየንሶቻቸውን እኮ ይቅርታ የማይጠይቁ ሆዳም አይሁዳ ናቸው እነሱ። ለምን እኛ በሃይማኖት ሲመጡ ይቅርታ እናስጠይቅም? ጥፋት ፊት ብሎ ማናውም አለ። ገባቸው? ደግሞ ሃይማኖት እኮ ከማንም በላይ ነው። የማንም ሃይማኖት ይሁን ከአባትም ከእናትም በላይ ነው ሃይማኖት። ለዩቱበር ለተራ ዩቱበር ቂጥ ለሚሸጥና ቂጥ ለሚያስማማ ዩቱበር አይደለም። ከእናትም ከአባትም በላይ ነው ሃይማኖት። ይሄ ብልግና ነው። ሁል ጊዜ ጥፋታቸውን ስለምንደብቅላቸው፣ ሁል ጊዜ ስህተታቸውን ደብቀን ስለምንከተላቸው ጠግበው ዛሬ ሃይማኖት ላይ ወጡ። ገባቸው አይደለም? የማንም ሃይማኖት ቢሆን በተራ ዩቱበር፣ በቂጥ ነጋዴ፣ በውሸት ለሰው ገንዘብ ለመብላት አይጠራም ሃይማኖት። የማንም ይሁን ሰው ሆኖ ሃይማኖት የሌለው ሰው የለም። ሰው ሆኖ አለ ሃይማኖት የሚኖር የለም። የማንም ሃይማኖት ባለበት በተከተለበት መከበር አለበት። ገባቸው? እኛ እንሸፍንላቸዋለን። ሙኻሊድ እዚህ ጋ እንደ ጥያቄ አለኝ። እኔ የምለው አገር እንጃ የጎረቤት ልጅ እንኳን ሲያጠፋ አባት የሌለው ልጅ የቲም ሰው ሲያጠፋ ጎረቤት ኧረ ይሄ ነገር ተው ብሎ ያቆመዋል። እነዚህ ቤተሰብ የለውም እንዴ? ምክንያቱም እስኪ በአንድ ሙስሊም በውሸት አንድ ሙስሊም ይማል ዩቱብ ስራ አለውጉ ነገር ያስተላልፍ በዩቱብ ደቂቃ አይፈጅበትም፣ ያስቆሙታል። እነዚህ ሰው የሚያስቆመው የለም እንዴ? በሃይማኖት መነገድ ያለ ልመልስልሽ። እኛንን መከታዎቹ የእነሱ ካለላ እኛንን ዛሬ ማለት ነው። አንድ ሰው በሃይማኖቱ ኢትዮጵያ ውስጥም ሆነ የትም እዚህም ሚዲያ ላይ እያያችሁ ነው። አንድ ሰው በሃይማኖቱ አንድ ቃል እንኳ ተሳስቶ ሲናገር ሰው ቀብ አድርጎ ይዛል። ማን ነው? እኛ ጋራ ለይተን ልጆቹን ሸፍነን እያያዝን ያከሌ አርናቂ ብለን ሃይማኖታችንን ጥለን ምንነታችንን ጥለን እየሄድን በጎናቸው እየቆምን ነው እንጂ አሁን ለታ ሀዊ ጂዛን ሀዊ ይቺ ባለሱቋ ዱባይ ያለችው እሷ ቤት የሚሸጥ ልጅ መስቀል ግዙ ብሎ ቢያስተዋውቅ አይደለ እንዴ ቀብ አድርገው የያዙት? ምንድን ነው? ወጥቶ ይቅርታ ነው የጠየቀው። ከራስ ይቅርታ ተጠየቀ ብለን ይቅርታ ወዲህ ስንት ሰው ሲያቀርበው ስንት ሰው ሲወቅሰው ይቅርታ ጠይቋል ከላስ ብለን ኮሜንት በየእንትኑ እየጻፍን ነበረ። እነዚህ ልጆች ማነው ካለላ የሆነው? እኛ፣ እናንተ፣ እኔ ካለላ ሁነን ሸፍነን ነው ሸፍነን ነው። ይኸውልሽ ሙኻሊድ ቆይ አንድ ጊዜ አስተያየት ልስጥሽ። እሺ እኛ ባይዘው የሚያደርጉን ነገር አመት ሞላው። የሰው ልጅ
ዱንያ እንኳን ያበላውን አይከዲያም። እሳቸው ያበላውን እጅ ነክሰዋል። ስብሓንላህ። ይሄ የይሁዳነት ነው፣ የይሁዳነት ነው። እኔ እንጃ ይሄ ይገባል ብዬ አላስብም። ግን ነገ ጠዋት የዘራሁትን ያዕድያሉ። ኧረ ኦዝቢላ አምናህን ጊዜ ምንድን ነበር? ኧረ ኦዝቢላ ግን ዲራማ ነው እየተባለ ዝደረሰ በሃይማኖትም በባህልም የሌለ ነገር እኮ ነው የምናየው። የሰው ላይ ተገዳድሎ እንኳን ይታረቃል። አገር ለአገር እንኳን ጦርነት ተከፍቶ ሰላም ያወርዳል። ቤተሰብ የላቸውም የሚቆጣቸው ቤተሰብ የለም። እንዲያውም ለምንድን ነው ላይክ የምታደርጉ? ሙስሊሞችም ነገ ጠዋት አላህ ይጠይቃቸዋል። ጥሩ ነገርን ሸር አድርጎ ያለን እቺ ጣታችን ነገ ጠዋት ትጠይቃለን። ሙስሊሞቹም በአላህ ኦርቶዶክሶቹም በመርየም አንድ ላይክ ያደረጋችሁ እንዲሁ እኔ እንጃ። ዛሬ ያወራንበት ነገ ተታይ ትሆናለን እንሆናለን። አፈረን የአደም ላይ ወአንቱኩም ትራበን ብሏል። በዚህ በዱንያ ላይ እየሰራ ነው። ፈጣሪ ያዘነበት ሰው ያዝንበታል። የሚገርምሽ ነገር እዚህ ላይ ሀብት አሁን ሀብት ሰጥቷቸዋል። ይሄ ሀብት ለፈተና ነው። ነገ ጠዋት የአልጋ ቁራኛ ያደርጋቸዋል። በሃይማኖት ደግሞ የሰው ልጅ አይቀልድም። ይሄን የሚያስቆም ሰው የለም እንዴ? ማንጮኸ ይሄን የሚያስቆም እዩ። ወላዶቹም ልጆቻችን ታቅማችን በላይ ናቸው ብለው ተሸሽገዋል። አገራቸው ቡታጅራ ውስጥ እኔ የሃይማኖት አባት የለም መሰለኝ። ልጆቻቸውን ቀጥተው ወደ ቤት ይሄ ነገር እንዲህ ነው የሚል የለም። በጎጥ ተደርጎ አይዟችሁ እየተባሉ ብር እየተላከላቸው እኔ አርናቂ፣ እኔ አንተ አርናቂ፣ እኔ ያዛቸው አርናቂ እየተባለ ነውራቸው እየተሸፈነ። እሺ ሙካል እኔ ዝጋ ልንገርሽ እሺ የሴት ቤተሰብ እንደዚህ በአደባባይ ትትዋረድ እኔ እንጃ። እናት እንዴት አስቻላት? ግራ ነው ያጋባኝ። ልምድ አለ። አንቺ የእናት አባትሽን ነው ይዘሽ የምታርጊው። እናትሽ አባትሽ በፍቅር ኑረው ሙአደባ ሁኖ እኛ ያደግ ነው። የራሴን አስተዳደግ ልንገርሽ፣ ይቅርታ አርጊልኝና አባትና እናቴ የልጅነት ባልና ሚስት ናቸው። ፍቅራቸውን ነው የማውቀው። እንግዳ ሲመጣ በአፋቸው አይደለም ሰው ተቤት ውጡ የሚሉን። እንግዳ ብቅ ሲል እናታችን በአይኗ እንደዚህ ካየችን እንወጣለን ወደ ቀዬ ወይ ወደ ክፍል ወይ ወደ ዱር እንሄዳለን ወይ ወደ ትምህርት፣ በቃ እንወጣለን ወደ ጨዋታ። እኔ እኮ አንድ ሰው ወክል አይደለም የምሰራው። እኔ በረመዷንም አልገባሁም። ምክንያቱም